ከሰሞኑ በሶማሊያ የባህር ዳርቻዎች ላይ የባህር ውንብድናዎችና የመርከብ ጠለፋዎች እየበረከቱ መምጣታቸው እያነጋገረ ነው። የተለያዩ ዘገባዎች እንደሚያሳዩት በስፍራው ለዓመታት ሲካሄድ የቆየው የባህር ላይ ውንብድና ለዘብ ብሎ የቆየ ቢሆንም ከአሜሪካ እስራኤልና ኢራን ጦርነት በኋላ እንደገና አንሰራርቷል። በዓለማችን ግንባር ቀደም የባህር ውንብድና መናኸሪያ በሆነው እንዲሁም የሰው ሕይወትና ንብረት የሚገበርበት የሶማሊያ የባህር ዳርቻን የተመለከተውን ዘገባ ሰላማዊት ሽፈራው በዝርዝር ተመልክተዋለች። በቅርብ ሳምንታት ብቻ በሶማሊያ የባህር ዳርቻ ላይ በተፈጸሙ ጥቃቶች 4 ያህል መርከቦች ኢላማ መደረጋቸውን ሪፖርቶች አመላክተዋል። እነዚህን ጥቃቶች ተከትሎ በአፍሪካ ቀንድ ያለው የባህር ላይ ውንብድና በድጋሚ ሊስፋፋ ነው የሚል ስጋት ውስጥ ብዙዎችን መክተቱን ተንታኞች እየገለጹ ይገኛሉ። ለዚህ የባህር ላይ ውንብድና እንደገና ማንሰራራት ደግሞ የኢራን አሜሪካና እስራኤል ጦርነት ምክንያት መሆኑም እየተነገረ ይገኛል። እነዚህ የሶማሊያ የባህር ዳርቻዎች በ2000ዎቹ መጀመሪያ ገደማ በጣም የከፋ የባህር ላይ ውንብድና የሚካሄድበት ቀጠና የነበረ ቢሆንም ዓለም አቀፉ የባህር ኃይል ጥምረት የተባለው የተቀናጀ ኃይል እነዚህን የባህር ወንበዴዎች በማሳደድ ችግሩ እንዲወገድ ማድረግ ተችሎ ነበር። እንደ የዓለም ባንክ መረጃ ከሆነ በወቅቱ በሶማሊያ የነበረው የባህር ላይ ዘረፋ በየዓመቱ በዓለም ኢኮኖሚ ላይ ያስከተለው ተጽዕኖ እስከ $18 ቢሊዮን ይደርስ ነበር። ከዚያን ጊዜ ጀምሮ በስፍራው የሚካሄደው የባህር ላይ ዘረፋ እየከሰመ እየሄደ የነበረ ቢሆንም ባለፉት ሳምንታት ግን በተከታታይነት የነዳጅ ጫኝ መርከቦች በባህር ወንበዴዎቹ ኢላማ ተደርገው መያዛቸው ጉዳዩን የበለጠ አሳሳቢ ደረጃ ላይ እንዲደርስ አድርጎታል። ስለ ንግድ መስመሮች ደህንነት ያለውን መረጃ ለባህር አጓጓዥ ኩባንያዎች የሚያቀርበው የዩናይትድ ኪንግደም የባህር ንግድ ኦፕሬሽኖች ተቋም በዚህ ሳምንት በሶማሊያ የባህር ዙሪያ ያለውን ስጋት ወደ ተጨባጭ ስጋት ከፍ በማድረግ መርከቦች በጥንቃቄ እንዲጓዙ አሳስቧል። ተቋሙ ካለፈው ሚያዝያ 12 ጀምሮ 4 ያህል የንግድ መርከቦች በሶማሊያ የባህር ዳርቻ አቅራቢያ በባህር ላይ ወንበዴዎች መያዛቸውን አስታውቋል። በሌላ በኩል ደግሞ በሰሜናዊ ሶማሊያ የባህር ዳርቻ አካባቢ አንድ የሶማሊያ ባንዲራ የያዘ የአሳ ማጥመጃ መርከብ ተወስዶ ከቀናት ቆይታ በኋላ መለቀቁን የሀገሪቱ መገናኛ ብዙሃንን በመጥቀስ ያሆ ኒውስ ዘግቧል። ዘገባው አክሎም 6 ያህል የባህር ወንበዴዎች 18,000 ሊትር የሚጠጋ ነዳጅ የጫነች ሌላ መርከብ ፑንትላንድ አካባቢ ኢላማ አድርገው እንደነበርም ገልጿል። ይህች መርከብ መጀመሪያ ወደ ተባበሩት አረብ ኤምሬትስ ከተጓዘች በኋላ ወደ ሞቃዲሾ እንደተመለሰች ከዚያም ወደ ሆርሙዝ ባህር መግባት እንደተሳናት ዘገባው አክሎ ከፓኪስታን፣ ኢንዶኔዥያ፣ ህንድ፣ ስሪላንካና ማይናማር የተውጣጡን ሰዎችን ጨምሮ 17 ሰራተኞች ማሳፈሯንም ጠቅሷል። ከጥቃቱ ጀርባ የቱ ቡድን እንዳለ እስካሁን ግልጽ ባይሆንም ቀደም ባሉት ጊዜያት ከአይኤስአይና ከአልቃይዳ ጋር ግንኙነት ያላቸውን ጨምሮ በአካባቢው የሚገኙ አሳ አጥማጆችና የተለያዩ የታጠቁ ቡድኖች በጠለፋ ሲሳተፉ መቆየታቸውም ታውሷል። ተንታኞች እንደሚሉት ከሆነ ደግሞ አሜሪካና እስራኤል በኢራን ላይ ጦርነት በመክፈታቸው ሳቢያ የቤንዚን ዋጋ በመጨመሩ እንደ ሆነር 25 ያሉ የነዳጅ ታንከሮች ለወንበዴዎቹ የበለጠ ዋጋ እንዲያገኙ አድርጓቸዋል። የያሆ ኒውስ ዘገባ እንደሚያተተው ከሆነ ባለፉት ዓመታት በስፍራው በሺዎች የሚቆጠሩ የባህር ተሳፋሪዎች በእነዚህ የባህር ወንበዴዎች ተይዘዋል ወይንም ተተኩሶባቸው ተገለዋል። ጥቂት የማይባሉትም በባህር ላይ ወንበዴዎች በሚሊዮን የሚቆጠር ዶላር ክፍያ የተጠየቀባቸው ሲሆን የዓለም ባንክም ከ2005 እስከ 2012 ድረስ ለታገቱ ሰዎች ማስለቀቂያ የተጠየቀው ገንዘብ በድምሩ እስከ $13 ሚሊዮን እንደሚደርስ በሪፖርቶቹ ጠቅሷል። በዘገባው ከዚህ ቀደም ከ47 ሀገራት የተውጣጡ ጠባቂዎች ከሶማሊያ ባለስልጣናትና ከአውሮፓ ህብረት የባህር ኃይል አባላት ጋር በመተባበር ባደረጉት እንቅስቃሴ ጥቃቱ መቀነሱን መረጃዎች የሚያሳዩ ሲሆን አሁንም እነዚህ የተውጣጡ የባህር ጠባቂዎች ስፍራውን እየጠበቁት እንደሚገኙም ነው የተገለጸው።